አንተ አንድ ርዕስ ነበረኝና ይሄ ርዕስማ እዚህ አይደለም ኤርሚ ቤት ነው ይሄን ርዕስ ይዘነው ምን ቀርብ ብዬ ነገርኳቸው። ኤርሚዬ የለም መሰለኝ። ክብር ለጌታ ይሁን። እንደግመዋለን። እሺ ክብር ለኢየሱስ ይሁን። እና ምንድነው ጴንጤ ሲያረጅ ኦርቶዶክስ ይሆናል። አንዳንዶቹ ክብር ዝና ፍለጋ መጡ። ዝና ፍለጋ በጣም ብዙዎቹ በዚህ በትናንትና እንደዚህ ጠቅሻቸው ነበረ። አንዳንዶቹ እንደነ ቸሬ የመሳሰሉ እንደነ ዶክተር ወዳጀነህ እንደነ ቢንያም ሽታዬ አሁን ላይ ደግሞ ዱብ እያሉ ያሉ ግን እነዚህ ሁሉ መስሏቸው እንጂ ቤተ ክርስቲያኒቱ ለነማን አልሆነችም። ለማን አልሆነ? ለነ በጋሻውም አልሆነችም። ለነ ዘማሪት ዘርፌ ከበደ አልሆነችም። ተመለሱ ይላሉ፣ እየሄዱ እየሮጡ ተመለሱ ይላሉ። እኔ ብመለስ ምን ነበር የማደርገው? እኔን እስክመልሰኝ ምንድን ነው የማደርገው? ምን ነበር የማደርገው ብመለስ? እዚሁ ቲክቶክ ላይ ሲሰድቡኝ የነበሩትን በሙሉ ማለት ነው አንደበታቸውን ዝግትግት አድርጌ ቁጭ ነበር የምለው። እግዚአብሔር ስለረዳኝ የሚገርም ነው። በጥላ ወጊ በ3 ቀን በ4ኛው ቀን በሚገድል ድግምት ወደዛ ልመለስ እንዴ? ወደ ድግምቱ ልምጣ? ወደ ተፋሁት ልምጣ? ውሻ ወደ ትፋቱ ይመለሳል ይላል። ሰው እንዴት ወደ ተፋው ነገር ይመለሳል? ሰው በቃ እንዲህ ነው። ስካር ሲያምረው፣ መጠጥ ሲያምረው፣ ጭፈራ ሲያምረው፣ ዘፈን ሲያምረው፣ ምኑ ሲያምረው እውነት ነው ይመለሳል። ባክ ያደርጋል። ምን ያደርግ? ይሄ ሶሳይቲው ማህበረሰቡ አይፈቅድለት። እንደ ልቡ መዝፈን አይችል። ሰርግ ቢኖር እንኳን እዚያ ሰርግ ላይ ይላታል እንጂ እንዲህ በውስጡ አፍኖ ይላል እንጂ ውስጡ ቢኖር ቢዘፍን ነገ መድረክ አያገኝም። ዘማሪ ከሆነ ነገ መድረክ አያገኛትም። ሌላም ከሆነ እንደዚሁ ይታገዳል። የጌታ እራትም እንዳይወስድ ይደረጋል። ምክንያቱስ የተፋውን ነገር መልሶ ስለላሰው። ስለዚህ ወደ ኦርቶዶክስ መመለስ ማለት ምን ማለት ነው? ኦርቶዶክስን ማገልገል ማለት ምን ማለት ነው? የበራለትን በኢየሱስ በኩል አያችሁ፣ ለፈጣሪ ሲሰግድ የነበረውን ለፍጡር መስገድ ወደ መስገድ፣ በመንፈስ ሲያመልክ የነበረውን በስጋ ወደ ማምለክ፣ ለጌታ ሲሰግድ የነበረውን ለስዕል ወደ መስገድ፣ ለስዕል አጋንንት ሲያወጣ የነበረ ሰው 7 አጋንንትን ሊቀበል ይገደዳል። ወደዛ ሲመለስ 7 አጋንንት ከነዚያ ከፊተኞቹ ይልቅ እጅግ የከፉ የሆኑ 7 አጋንንትን ሊቀበል ይገደዳል። ጥሩልኝ ባካችሁ። ባክ ያደረጉትን እንያቸው፣ ስራቸውን ይዩት። መዳንም በሌላ በማንም የለም ሲል የነበረው መዳን በጸበል፣ መዳን በዝክር፣ መዳን በተስካር፣ መዳን በቁርባን፣ መዳን በሚካኤል፣ መዳን በገብርኤል፣ መዳን በማርያም፣ መዳን በአርሴማ እያለ የተዋረደውን ስብከት ሊሰብክ፣ መዳን በተክለ ሃይማኖት፣ መዳን በአፌ፣ መዳን በጊዮርጊስ፣ መዳን በመርቆሬዎስ፣ መዳን በቂርቆስ፣ መዳን በልደታ፣ መዳን በበዓታ፣ መዳን በኪዳነ ምሕረት እያለ ሊቀባዥር ወደኋላ ይመለሳል። ያልታደለ ሰው ያሳፍራል። ከዚህ በላይ የሚያሳፍር ነገር የለም። የሚያሳፍር ስውር ነገር ይሄ ነው። የሚያሳፍር ስውር ነገር ጥለን ከመጣን በኋላ ተመልሶ ያንን የተፉትን እንደ መላስ ይቆጠራል። ሰው ክርስቲያን የሆነ ሰው በሐሳብም በስራም በልዩ ልዩ ምክንያት ሊደክም ይችላል። ኢየሱስን ወይም የሞተለትን ትቶ ግን ወደ ጣዖታት ዞር ይል ዘንድ አይችልም። ሊደክም ይችላል።
ሊደክም ይችላል። በተለያየ መንገድ ሊደክም ይችላል። ነገር ግን የሞተለትን ኢየሱስን መተው ግን አይችልም። የሞተለት ኢየሱስን ከማክበር ግን አይመለስም። ውለታው ያለበት እንዴት ዝም ይላል? መዝሙር እኮ ይሄ ነበር። ውለታው ያለበት እንዴት ዝም ይላል? መች ዝም ይላል? እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። ውለታ ያለበት እንዲህ ነው የሚለው እንጂ ጭራሽ ወደኋላ ጭራሽ ተራራ ለተራራ ሊንከራተት ተላልፎ ይሰጣል። እዛ ጨለማ ተከተሉኝ እያለ ጨለማ ውስጥ ሊገባ ይገደዳል። ወዶ ነው እንዴ? ባህሪ ነዋ። አንድ የሆነ ክርስቲያን ነው እንዲሁ ይሄን ተናግረ ወይም ልጨርስ። አንድ ክርስቲያን የወንጌል አማኝ የሆነ ሰው በህይወት ምስክርነት ስለሌለው በህይወቱ ምስክርነት የለውም። ከቤተሰቦቹ ጀምሮ ክርስቲያን ነው። ከቤተሰቦቹ ጀምሮ ክርስቲያን ነው እና አስራት ክርስቲያን ነው። ወላጆቹ ክርስቲያኖች ናቸው። እና እስኪ ከበር ውጭ እስኪሁን ይሰማል እንደ እኔ ድምፅ በር ውጭ። ክብር ለኢየሱስ ይሁን። እየለካሁት ነው። ሰዎች እንዴት ነው እየረበሽኩ ነው ወይ ምናምን ነገር ብዬ ከውጭ ሆና እንድታየው ነው። አዎ እግዚአብሔር ይመስገን። እና ምን አለ? በቃ መመለስ እፈልጋለሁ ጌታ ሆይ አለ። ካህን ጌርሳም እየሰሙኝ ነው? ሰላምዬ እየሰማሽ ነው? መርሲ ዳጊ እየሰማሁ አፈይ ካህን ጌርሳም ሳሉ ጌርሳምዬ መሽቷል፣ ተኝተዋል። እሱ ቆይቷል ነው እንዴ? ጥሩ በቃ ዳጊስ አለ? ዳጊዬም አለ፣ ስራ ላይ ነው እሱ። መልካም ክብር ለኢየሱስ ይሁን። እና ይህ ሰው ምንድነው የሚናፍቀው ሁል ጊዜ? ኤርሚስ አለ? ኤርሚዬ የኔ ወዳጅ የኔ ጀግና ድምፅ ያሰማል በእርግጠኝነት ባለመዶሻው ውጪ ስለሆነ ነው መርጌታ። በቃ እሺ ምንም ችግር የለም። በጣም እንዴት ትናንትናም እየተናገርኩ ነበረና ለኤርሚ ምን አለ? ሰካራም ነበርኩ እንትን ነበርኩ እንዲህ ነበርኩ በሚሉ ሰዎች ደስ ይለዋል። ወይኔ እኔ ግን እንዲህ አይነት ምስክርነት የለኝም። ሰካራም አልነበርኩም፣ ጠጪ አልነበርኩም፣ ጫትቃሚ አልነበርኩም፣ ጨዋ ነው የነበርኩ። ከቤተሰቦቼ ጀምሮ የተቀበልኩት ክርስትና ስለሆነ እንዲሁ ምስክርነት የለኝም እያለ ሁል ጊዜ ይቀናል። ምስክርነት ባላቸው ሰዎች ጠንቋይ ነበርኩ፣ ከዳሚ ነበርኩ በሚሉ ሰዎች ይቀናል። በኋላ ምን አደረገ? እግዚአብሔር ሆይ እንዲፍቀድልኝ ቢያንስ ለ1 ዓመት ያህል ሰካራም መሆን እፈልጋለሁ፣ ልቀቀኝ፣ እግዚአብሔር ሆይ ልቀቀኝ አምላኬ አለ። ጸለየ። አምላኬ ልቀቀኝ፣ ልስከርበት አለ። በቃ እስኪ ልስከር፣ ስካሩን ልየው፣ ጫት መቃሙን ልየው፣ ሱሱን ልየው፣ ዝሙቱን፣ ነውሩም፣ ዘፈኑም፣ ጭፈራውን ሁሉ ማየት ፈልጋለሁ። ይህንን በኋላ ላይ ለምስክርነት እንዲመቸኝ አለ። መቼም ጌታ ለዚህ አይፈቅድለትም፣ ግን እንደተፈቀደለት ሆኖ በራሱ የራሱ ስሜቱ፣ ፈቃዱ፣ እውቀቱ ሳበውና እዚያ ገባ። መጠጣት ጀመረ። እንዴ ተቀላቀልሽ እንዴ ከኛ ጋራ ማለት ጀመሩ ጓደኞቹ። በውሃ የሚያውቁት ጓደኞቹ፣ ውሃ ብቻ ሲጠጣ የሚያውቁት ጓደኞቹ ዛሬ ላይ ግን ድራፍቱን ሊጨልጥ ገባ። አንድ ጃምቦ ድራፍት ሲጨልጥ አይዞሽ እያሉ እያበራታት አይዞሽ ይሉታል። አይዞሽ በይ ይላል። ይደግማል፣ ይጠጣል። እንዲሁ ዞረበት፣ እንዲሁ ቤቱን
ናንዲ እያለ እየለመደ ከዚያ ከድራፍቱም ከቢራውም ወጣለና አረቄ ደግሞ ልጠጣለ። ምስክርነቱን ከፍ ለማድረግ ነው እኮ አያችሁ። ምስክርነቱን በሰው ህይወት ውስጥ ያለውን ምስክርነት ከፍ ለማድረግ ምን ሊያደርግ ምስክርነቱ ከፍ ያለ ምስክርነት ሰማ። ከዛ አረቂውን መጨለት ጀመረ፣ ውስኪውን መጨለት ጀመረ። ምን ሲል ለ1 ዓመት ነበር ያስፈቀደው። ጌታን አስፈቀድኩ ያለው ለስንት ነው? ለ1 ዓመት። የሚገርም ነገር ሳርዬ፣ ያንቺ ጥያቄ አልረሳሁትም። እሺ ታገሽኝ። እና ከዛ በኋላ መጨረሻ ላይ ወደ 9 ወር ላይ ከሆነው በኋላ እንዲሁ እንትኑ ጠቅላላ በቃ ከጥቅም ውጭ ሆነ። ሳምባው በመጠጥ በአረቂ ያለመደውን ያላደገበትን ያልነበረበትን አያችሁ፣ ያልነበረበት ያላደገበት ያ በአረቂ ምን አለ ተኮማተረና ተሰናበተ። ይህን አለ እመሰክራለሁ ሲል እንዲህ ነበርኩ እንዲህ ሁኜ ነበረ፣ ዛሬ ግን ጌታ በፊታችሁ አቆመኝ ማለትን እንዲሁ ደስ ይለው ነበረ። ይህን ለማለት ግን በዚያው ሄደ፣ በዚያው ጭልጥ ብሎ ጠፋ፣ ሞተ። በኋላ የት ይቀበር? ብዙ ክርስቲያኖች አውቀውታል። ብዙ ክርስቲያኖች እየየ ብለዋል፣ ስለ እርሱ አለቀሱ። ያ ሲዘምር የነበረ ሰው፣ ያ እንዲህ የነበረ ሰው እንዲህ ይሆን፣ ሲጸልይ የነበረ ሰው እንደዚህ ሆነ፣ ወይኔ እያሉ እያለቀሱ፣ አባቱ እያለቀሱ፣ ወላጆቹ እያለቀሱ፣ ጉድ እያሉ ምንድን ነው የነካብን ልጃችን ምን ነካው እያሉ መጨረሻ ላይ በንስሐ ሳይመለስ በዚያው ሄደ። ኋላ ጴንጤ ልጅ ነው አናስቀብርማል ቤተ ክርስቲያን ኦርቶዶክስ ክርስቲያኖቹም ይሄ ባክ አድርጓል። ወደ ኦርቶዶክስ ተመልሶ ሲጠጣ ሲጨፍር የነበረ ሰው፣ ሲዘፍን የነበረ ሰው በአደባባይ አዋርዶናል። በአደባባይ የቅዱሳንን ሕይወት ተፈታትነዋል፣ አዋርደዋል። እና አናስቀብርም፣ ይሄም አናስቀብርም። ወላጆቹም በእውነት የጽድቅ ሰዎች ስለነበሩ ምን አደረጉ? በጭራሽ እኔ ልጄ ነው በእውነት ልጄ ነው፣ ግን ባክ እንዳደረገ አውቃለሁ። ጠጪ ሆነዋል፣ ሰካራም ሆነዋል። ስለዚህ እኔም ቤተ ክርስቲያን በዚህ ነገር እንድትተባበረኝ አልጠይቅም አለ እና ምን ይሁን ጓደኞቹ አብረውት ሲጠጡ፣ አብረውት ሲቅሙ፣ አብረውት ሲያጨሱ የነበሩ ሰዎች እነሱ ይጠየቁ ተባለ። እነሱ ሄዱና ቤተ ክርስቲያን ጠየቁ። እንዴ ጴንጤ ነው እኮ እንዴት እሱ ይቀበራል? ወላጆች ጴንጤዎች ናቸው፣ እሱን ማስቀበር መቅበር የለብንም አለ። ኧረ አይደለም፣ ተመልሰዋል እኮ። ወዴት? ወደኛ እኮ ተመልሰዋል። እንዴ እርግጠኞች ናቸው። እና 9 ጃምቦ ድራፍት የሚጨልጥ ሰው ነው እኮ። እንዴ አንድ እስር ጫት አይበቃውም? አረቄ ሁሉ ይጠጣል። ምን ይላል? ከኛ ጋር ስንት ጊዜ ይሰክራል፣ ስንት ጊዜ። በቃ ይሄማ ከሆነ ተብሎ ከዚያ ተቀበረ ማለት ነው። ተቀበረ። አያችሁ፣ ማንነቱ ተገለጠ። እንዲህ አይነትም አለ። መስከሩ፣ መዝፈኑ የቤተ ክርስቲያን ምልክት ሆኖ የአንድ የኦርቶዶክሳዊነት ምልክት የኦርቶዶክሳዊነት አርማ ሆኖ እንዲቀበር ተደረገ። ባህር ዳርም የሆነው ነገር እንደዚህ ነው። ባህር ዳር የምታውቁ ሰዎች ካላችሁ ምስክርነት፣ ባህር ዳር የምታውቁ ሰዎች ካለ አንድ በጣም ዱርዬ የሆነ ሰው ሴቶችን የሚደባደብ ወንዶችን የሚደባደብ ምንም ነገር በፊቱ ልፕስቲክ ተቀብታ የምትሄድ ሴት የለች። መጣ እጥፍ ነው የሚሉ ይህንን የምታውቁ ትኖራላችሁ በትክክል። እና በኋላ ቤታቸው ባለው ሰርቪስ ላይ አንድ ክርስቲያን ወንድም ተከራየ።
እና ያ ክርስቲያን ወንድም ልጁን ያውቀዋል በጣም የለየለት ሌባ ዱርዬ እንደሆነ። ቤተ ክርስቲያን ደግሞ ጧት አይቀርም፣ ከጓደኞቹ ጧት አይቀርም። ግን ወደ እውነት ሊያመጣው የማይችል ህይወት ቢጠጣ ጉዳዩ አይደለም። የሚመልሰው አካል የለም ከኢየሱስ በቀር ማንም ሊለውጥ አይችልማ። የመለወጥ አቅም ያለው ኢየሱስ ብቻ ነው። ሊለውጠን፣ ሊቀድሰን፣ አዲስ ሰው ሊያደርገን በመስቀል ላይ የተሰቀለው ኢየሱስ ብቻ ስለሆነ ማንም ያልተሰቀለ ቤዛ ያልሆነ ምን ሊያደርገው አይችልም። ምንም ሊለውጠው ከቶ አይችልም። እና ምን ሆነ? ኦርቶዶክሳዊ ነዋ። ስለዚህ መጠጣቱ ኦርቶዶክሳዊነቱ ነው። ማጨሱ ኦርቶዶክሳዊነቱ ነው። መዝፈኑ ኦርቶዶክሳዊነት ነው። መስቀል ቤዛነ፣ መስቀል ኃይልነ፣ መስቀል ጽንዕነ የሚሉለት እንኳ መስቀል ቤዛችን ነው የሚሉትን ለእርሱ እንኳ ምን ያደርጋሉ ማለት ነው? ለዚያም ምን ያደርጋሉ? መዝፈኛ አድርገውታል። መዝፈኛ። ቆይ እስኪ መዝፈኛ ያከብሩት ያ የሚሳሱለት መስቀል እንዲሁ ቄሱ የያዘው በዚያ ሲያልፍ ሄደው የሚሳለሙለት ደረታቸው አድርገው ግን በዘፈን ቤትም ይሁን ጭፈራ ቤትም ይሁን ያዘሉልታል። ምኑን? መስቀሉን ደረታቸው ላይ አድርገው፣ ያውም አንድ ብቻ አይደለም 3 4 የመስቀል አይነቶች አድርገው። ሴቶችም ያቸው ጎንደርኛ፣ ጎጃምኛ የትኛውም አይነት ነገር ሲዘፍኑ እስኪ እዩት። መስቀሉ የት ላይ ነው ያለ? በደንብ ለዚያ እንዲመች ተደርጎ ማሰሪያው ረዘም እንዲል ተደርጎ፣ ምክንያቱ እንዲዘል ምኑ መስቀሉ መጨፈሪያ ከጌጥነት አልፎ የመዝፈኛ መንገድ። ያን ሌላ ሰው ቢያደርገው ኖሮ ይኸው መስቀላችንን ይዞ ዘፈነበት። መስቀላችንን አዋረደው፣ በመስቀላችን ዘፈነ ብለው ሳር ቅጠሉ ሁሉ ይነሳ ነበረ። ምን ይበል? ይገደል። እነሱስ ያው ነፍስ ሲገድሉ እሱን ይዘው መሳሪያ ይዘው የሚታገሉ ምን የሚሉ አንገታቸው ላይ ምንም ያክል መስቀል አስረው ነው እኮ ሰውን የሚገነድሱ። ክላሽ ይዘው ከባድ መሳሪያ ይዘው መስቀሉ አለ። ምንድነው ጥቅሙ? የመስቀሉ ምንድነው አገልግሎቱ? ለጌጥ ካልሆነ በቀር ምንድነው ለዚህ ሰው የሚያገለግለው? ክላሽ ይዞ ሰዎችን ለሚገድል፣ ሰዎችን ለሚጨርስ ለእርሱ ያ መስቀል ታዲያ የታለ መድኃኒትነቱ? የታለ አዳኝነቱ? መስቀል መድኃኒትን የተባለለት የታለ መድኃኒት ነው? ውሸት ነዋ፣ ውሸት ነው። ከጠጅ ቤት ነፃ ሊያወጣ አልቻለም። ምኑ? መስቀሉ። ከአረቅ ቤት ነፃ ሊያወጣቸው አልቻለም። ምኑ? መስቀሉ። ከዘፋኝነት ነፃ አያወጣም አልኳቸው እኮ። ዘፋኞች እሱን አድርገው ነው ክራቸው አድርገው ኦርቶዶክሳዊነታቸው ምልክታቸው። ያለ ክር ይዘፍናል? አይዘፍንም። ሳርዬ አይዘፍንም። ታውቂዋለሽ፣ አይዘፍንም። ክር አድርጎ ማርያምዬ እያለ እመቤቴ እያለ ገብርኤልዬ እያለ ይዘፍናላ። በገብርኤልም በማርያምም ይዘፍናላ። ማርያምን ብሎ ወንድሜ ነሽ ብሎ እህቴ ነሽ ብሎ ማርያምን ብሎ አታለለኝ ነው ምናምን ነገር የሚላለ። ማነው ስማቼ ታዋቂ ዘፋኟ የዘፈነችው? አስቴር አወቀ የዘፈነችበት አለ። ማርያምን ብሎ ምን አለኝ አለች? አታለለኝ። ማርያምን አልነካሽም ብሎ ሲያበቃ፣ በማርያም ምሎ ተገዝቶ ሲያበቃ ግን አታለለኝ፣ አጋደመኝ ብላ የምትዘምረው ነገር አለ፣ የምትዘፍነው አለ። ምን የሚገርም ነገር ነው እኮ። እና እያችሁ ጌታ ይርዳል። ስለዚህ እንደዚህ አይነት በጣም የለየለት ዱርዬ የነበረ ሰው ኦርቶዶክሳዊነቱን በአደባባይ ይፋ አድርጎ የገለጠ ሰው ነው። ያ ሰው
ያ ክርስቲያን በቤታቸው ሰርቪስ የቤታቸው ሰርቪስ የተከራየ ሰው እንቁላል ግዛልኝ ይለዋል። ይቅርታ እንዲሁ እንትን ቡታ ጋዝ ለኩሸ ነው እንቁላል ግዛልኝ ይለዋል። ይገዛለታል። ዳቦም ይዘልናል። ዳቦም ገዝቶለት ይመጣል። ከዚያ በኋላ እንቁላል ፍርፍሩን ምናምን ነገር አድርጎ ናብረን እንብላ ይለዋል። አብሮ ይበላል፣ ይመሰክርለታል፣ ይነግረዋል። ወንጌል ክርስትና እንደዛ ወንጌል ነፃ ያወጣላ። ወንጌል አርነትን የሚያወጣ ስለሆነ የወንጌል እውነት ሲሰማ ይሄ ሰው ልቡ እየቀለጠ ምን እያለ አመነ። መጨረሻ ላይ እጅ ሰጠ ለኢየሱስ። ወንጌል እንዲህ ነው። ተአምራት፣ ድርሳናት ማንንም ሊለውጡ አልቻሉም። ማንንም ሊለውጡ ዘንድ አይችሉም። ይሄው ህዝባችን በጦርነት ውስጥ፣ ህዝባችን በረሃብ ውስጥ፣ ህዝባችን በችግር ውስጥ፣ ህዝባችን ደበሎ እንደለበሰ ዛሬም ደበሎ እንደለበሰ ዓለም በሰለጠነበት ስንት ዓለማት በሙሉ በሰለጠኑበት ላይ እኛ ኋላ ቀር ሆነን ዳቦ አምርተን ዳቦአችንን ሌሎቹ ደግሞ መኮረኒና ፓስታ አድርገው እየላኩልን በገዛ ዳቦአችን እኛ ከድፎ ዳቦ ገና ሳንወጣ ወገኖቼ። እና ይሄ ሰው መጨረሻ ላይ ምንም አይነት አይጠጣ፣ ከጓደኞቹ ሁሉ ተፋታ። ከሚጠጡ፣ ከሚያጨሱ፣ ከሚዘፍኑ፣ ከጋንጃ መቾች፣ ከዱርዬዎቹ ጋር ተፋታ። ምክንያቱ ኢየሱስ ነዋ። ለየው ኢየሱስ፣ መረጠው ኢየሱስ። በኢየሱስ ህይወት ውስጥ መለየት አለ፣ መቀደስ አለ። እኔን እዩ፣ እኔን ክብር ለኢየሱስ ይሁን። እኔን ይኸው በድፍረት እነግራቸዋለሁ፣ በሙሉ በልበ ሙሉነት እነግራቸዋለሁ። እኔ የደረስኩበት የአስማትና የጥንቆላ እንትን ማንም አልደረሰበትም። ማንም ነው የምላችሁ። ይኸው በድፍረት በአደባባይ በ700 ሰዎች ፊት ነው የምነግራቸው። ማንም አልደረሰም። በደመና መሄድ ነው፣ ምንም ቀላል፣ በጣም ቀላል። ጅብ መጋለብ ነው፣ ምንም በጣም ቀላል፣ በጣም ቀላል ነገር። በጥላ ወጊ ጠብ ማድረግ በጣም ቀላል ነገር። የሰውን ህይወት መገንደስ እጅግ በጣም ቀላል። ዛሬ ላይ ምናልባት አንዳንዶቹ ይህንኑ ያለ ነው የሚመስላቸው፣ ያለ ይመስላቸዋል። ጓደኞቼ እዚያው ያሉ ማለት ነው፣ እዚያው ያሉ ይሄ ያለ ነው የሚመስላቸው። በድሮ የሚያውቁኝ በድሮ ማንነት የሚያውቁ ሰዎች አሁንም አለ ብለው ስለሚያምኑ እንዲው ይፈሩኛል። ቀና ብለው ማያል ወንጌል ብነግራቸው እንኳን ልክ ነዎት የኔታ ነው የሚሉ። ልክ ነዎት፣ አዎ ልክ ነዎት፣ አዎ እንደው ትንሽ አገልግሎት ስለሆነብን እንደው አገልግሎቱ ትንሽ ያው የኑሮ ጉዳይ ሆነብን ነው እንጂ ልክ ነዎት መርጌታ። ያው እንደሚያውቁት ኑሯችን በዚህ ላይ የተመሰረተ ነው። እዚህ ወጣ ብንል እኮ አሁን የት ነው የምንሄደው? የት ጋር ነው የምንሄደው? እዚህ ክርስቲያኖቹ ወንጌላውያን እኮ እንደው ምን ጥበቃ ካልሆን በቀር እኛ አልተማር ነው፣ መጽሐፍ ቅዱስንም አልተማር ነው። እዚህ አይደን እንዳናገለግል መድረክ ላይ እንዳናስተምር እንዴት አድርገን እና ያለን እድል ምንድነው? እዚህ ማህሌቷንም ቅዳሴዋንም እያልን ኑሯችንን መግፋት ነው። 30 ሺህ 40 ሺህ እያገኙ 30 ሺህ 40 ሺህ እያገኙ ኑሯቸውን እዛ ይገፋሉ። አይቃወሙኝ። ምን ምላቸው ነው የሚመስላቸው? በጥላ ወጊ ጠብ ማደርጋቸው ነው የሚመስላቸው። ኢየሱስ እንዴት እንዳስጣለኝ እንዴት አድርገው ሊያምኑ ይችላል? አያምኑም። በጌታ የሆነ ነው እንዴት ኃጢአትን ነውርን እንዴት መጣል እንደሚችል የኢየሱስ አቅም፣ የኢየሱስ ህይወት፣ የኢየሱስ ጉልበት ምን እንደሆነ ማወቅ የሚችለው ማን ብቻ ነው? በጌታ የሆኑ ሰዎች፣ የጌታ ሰዎች ናቸው ይህን የሚያውቁ። እና እነሱ ግን በጭራሽ እንደ አስማታቸውን ይጥላሉ። ያ ሁሉ ደብተር ስንክሳር የሚያክለውን የአስማት አይነት፣ የድግምት አይነት፣ መስተባረርነሽ የመስተፋቅር አይነት ወደ 18 አይነት የመስተፋቅር 18 አይነት የመስተፋቅር በፀጉር የሚደረግ፣ በፓንት የሚደረግ፣ በኮት የሚደረግ፣ በሽንት የሚደረግ ምን መዓት
ማአት ነገር በስም የሚደረግ በሚጠጣ በሚበላ ነገር የሚደረግ እየተባለ ብዙ ይሄዳል። እሱን ሁሉ አቃጥየዋለሁ። የምትሰሙኝ ወገኖች ካላችሁ አቃጥየዋለሁ። አትፍሩኝ። ኦርቶዶክሳውያን ከውስጡ መርጌቶች ካላችሁ፣ አባቶች ካላችሁ፣ መነኮሳት ካላችሁ አትፍሩኝ። አሽቀንጥሬ ነው የጣልኩት። አብሾውን ደፋሁት። በጣም 1 ኪሎ የሚያክል ነው ከሱዳን ጠረፍ ያመጣሁት። 1 ኪሎ የሚያክል ወንድም ፋሬስ ያውቃሉ። በቅርቡም እያወራን ነበረ። ለስንት ተማሪ ይሆን ነበረ? ግን ያ ሁሉ 1 ኪሎ ማለት እንዲሁ ምን ያህል ተማሪ ነበረ የሚሆነው? ያን አብሾ 7 ፍሬ ሰናፍጭ የሚያክል ነው። ይሄ ትልቁ ምንድን ነው የሚባለው? ከሰናፍጭ ከፍ ያለ ይሄ ድንብልብል የሆነው እንትን እሱን የሚያክል ነው። 7 ፍሬ እንግዲህ 1 ኪሎ ምን ያህል እንደሆነ ይህንን አቅም የሰጠኝ ማን ነው? እግዚአብሔር። ደፋሁት። ለብዙ ተማሪ ይሆናል። ብዙ ነገር ሊጠቅም ይችል ነበር። አዎ ይጠቅም ነበረ። ጌታ ሲመጣስ ደፋሁት። ቪዲዮ ፎቶግራፍ እየቀረጹኝ ምን እያደረጉ ነው ብዬ እኔ አልገባኝም። ዛሬ ላይ እነዛ ሰዎች አሉ፣ በህይወት አሉ። እንዲህ ስደፋው እንዲህ ሲደፋው አብሾውን እና እዚያ ሁኜስ ምንም ወቀሳ የለው። 1 ቀን እንኳ ውስጤ ወቅሶኛ አቅም ኧረ ይሄ ጥንቆላ ከባድ ነው፣ ኧረ ይሄ ጥንቆላ ተወው ያለኝ የለም። አጋንንትን እየሳቡ ና እያልኩ ብሬ ያለን ዘኖ ና ሮብ ወደ እንትን መሄድ እፈልጋለሁ። እንዴት ነው መንገዱ? አጀንዳ ተቀብዬ ከአጋንንት ከዝም ብዬ አልወጣም። ከአንድ ከተማ ወደ አንድ ከተማ፣ ከአንድ መንደር ወደ አንድ መንደር ለመሄድ እንኳ ምሪት ተቀብዬ ነው። ይቀናኛል ወይ? የምሄድበት ነገር ትክክል ነው ወይ? የምሄድበት ነገር መከናወን ይሆንልኛል ወይ? ና እስኪ ንገረኝ። ሳባርጌ አንዱን በድግምት ይመጣል፣ ከች ይላል። የማታውቁት ሰው ነው የሚመስላችሁ። ሰይጣን የሆነ ቀንድ ያለው አይደለም። የሆነ ቀንድ የሰው እንትን እንደዛ አይነት አይደለም። እንደሱ አይደለም። እና ቀንድ ያለው እንትን የሚመስላቸው ሰዎች አይደለም። ሰው ምንም ነገር ማታውቁት። ለምሳሌ መርሲ እኔን አይታኝ አታውቅም። ምንም አይታኝ አታውቅም። ማንም ቢሆን እዚህ ከኤርሚ በስተቀር ፊቴን ያየ ማንም የለም፣ ከወንድም ፋሪስ በስተቀር ሌላ ማንም ፊቴንም ፎቶም አይታሰብም። እንዲሁ በየዋህነት ድሮ የተነሳሁባቸው አንዳንድ ሰዎች ጋር ምናምን ነገር ሊኖሩ ይችላል። ከዛ ውጭ ግን ደፍሮ እንደዚህ ምንም መዝናኛ የሚባል ነገር አላቅም። ገዳማዊ ህይወት ነበርኩ። በገዳማዊ ህይወት ደግሞ ኢየሱስ ሲለውጠኝ የበለጠ የቅድስና መጠን ከፍ አለልኝ። ክብር ለጌታ ይሁን፣ ክብር ለኢየሱስ ይሁን። እና አያችሁ ይሄ ሁሉ ነው። እዚያ ሆኖ ማህሌት ላይ ምንም ክፋት የለውም። አስማቱ ክፋት የለውም፣ ይደረጋል። አስማቱ ክፋት የለውም፣ ቅዳሴ ክፋት የለውም። እንዴ ክፋት የለውም። ለምን በስጋ ወደሙ አትገነድሱትም? አንዳንድ መስተፋቀር አለ በስጋ ወደሙ። አንዳንድ መቅትል የሚባል አለ፣ የሚገድል ማለት ነው። ምንም አታገኙት ከሆነ እና ቆራቢ ከሆነ ወይ ዲያቆን ከሆነ ወይ ቄስ ከሆነ ለማሳበድ በሩ ስጋ ወደሙ ነው። አብሮኝ ማይበላ ከሆነ፣ አብሮኝ ማይጠጣ ከሆነ፣ አብሮኝ ሻይ ቤት ማይገባ ከሆነ፣ አብሮኝ ምግብ ቤት ሄዶ ማይበላ ማይጠጣ ከሆነ ይኸው በዛው አገኘዋለሁ። የዘላለም ህይወት ማግኛ በተባለው ነገር ላይ እንዴት አድርጎ ሊያመክነው ይችላል? እምነትን ይጠይቃል። ያንን ለማፍረስ እምነትን ይጠይቃል፣ ህይወትን ይጠይቃል፣ መታደስን ይጠይቃል፣ መለወጥን መቀደስን ይጠይቃል። ኢየሱስ ክርስቶስ ጌታ እና ስለዚህ ያያችሁ እንዲህ ይለውጣል ጌታ። ይሄ ልጅ ደግሞ ለወጠው። እችን ጨርሼ ወደ ሳርዬ እሄዳለሁ። ለወጠው፣ ተለወጠ። ከዛስ ኖሮ ያው ከሞት
ዞሮ ዞሮ ከቤት እንደሚባለው ያው ኖረና ሞተ፣ ታመመ፣ ሞተ። ያውም ከ2 ዓመት በኋላ አካባቢ በኋላ ላይ ልጁ እንዴት ነው ጨዋ ሆነ። በጣም የሚያገኙት ወንድሞቹ እንደሚያገኙት ጓደኞቹ አይሰድባቸው፣ ምን አይላቸው፣ ምንም ነገር ጨዋ ዝም ብሎ እንዴ ምንድነው በቃ መጠጥም አቆመ፣ ስካር አቆመ፣ ጫት አቆመ፣ ሴሰኝነት አቆመ። በቃ እንዴ ይሄ ሰው ጴንጤ ሆነ እንዴ ምናምን ነገር እያሉ ማማት ጀመረ። ሰው ያማዋል። ያ እቤት ያለው ሰው ደግሞ እቤቱ የተከራየው ልጅ ደግሞ ምን ይለዋል? ይሰብከዋል፣ ይለዋል። በደንብ ጠዋት ያጠጣዋል። በአረቄ ፈንታ የእግዚአብሔር ቃል፣ በጠጁ ፈንታ የእግዚአብሔር ቃል፣ በቢራ ፈንታ የእግዚአብሔር ቃል፣ በድራፍት ፈንታ የእግዚአብሔር ቃል ሲጠጣ ኢየሱስ ያድናል። እንዲህ ሆነ እና መጨረሻ ላይ ይሄ ልጅ ወደ አባቱ ወደ ጌታ ሄደ። ሲሄድ በጣም የታወቀ ነው። ክርስቲያኖቹም እንዴት አድርገው አይቀበሉት። ቤተሰቦቹ በሙሉ አክራሪ የሚባል ነገር አይገልጻቸውም። እና ሲሞት ልጄን በቃ አርፏልና ቅበሩልኝ ብለው ሄደው ካህናትን ተናገሩ። ቤተ ክርስቲያን ሄደው ሰበካ ጉባኤ ሄደው አወጁ፣ ተናገሩ። ልጄ አረፈ፣ ውድ ልጄ አረፈ እያሉ እያለቀሱ እንዴ ጴንጤ ሆነ እኮ ተብሏል። እንደዚህ ጴንጤ ሆነ ሲባል ነው የሰማን። ጓደኞቹ ምናምኖቹ እነዚያ በሙሉ እንዲሁ ክዶ እንዲያውም እንትን እያተባለ በደንብ አሁን እኮ አደባባይ እየወጣ ነው የእርሶ ነገር። ድሮማ እንዴ እየተደባደበ እያለስ የኛ ነው። ጠጭ ሳለ የኛ። ኧረ የሚገርም ነገር አያሳፍርም እንዴ እናንተ? ከዚህ በላይ የሚያሳፍር ነገር ምን አለ? ከዚህ በላይ የተዋረደ ነገር ምን አለ? ከዚህ በላይ የተዋረደ የሞተ ስርዓት፣ የሞተ ህይወት ምን ሊኖር? ሞቷል እንዴ በቃ ሞቷል እኮ። በዚያን ጊዜ ሰውየው ልጁ እንዲመለስለት አንዳች ፈልገው አያውቅም። ካህናቱስ ያውቁታል እና ይመልሱ ዘንድ ይችላሉ ወይ? እንዴት አድርገው ራሳቸው እየገለበጡ እንዴት አድርገው እንዴ አንተ ራስህ እየገለበጥ እንዴት ነው የሚገለብጡትን? ተው እንጂ የምትላቸው አይቻልም። ስለዚህ እንዲሆነ ተባለ። በጭራሽ አናስቀብርማል። በቃ እንዲህ ነው። በኋላ ላይ ሰውየውን ቆመው በህዝቡ ፊት ቆመው ተናገሩ። ልጄ ሰካራም ነው፣ እንደ እርሱ ያለ እናንተ ሁላችሁ አታውቁም ወይ? ሐኪም ከልክሎት አንድ ነገር እንዳታደርግ ተብሎ የልብ ድካም አለብህ። ሳምባህ ላይ ንፋስ ነክቶታል፣ ሳምባ ብርድ መጥቶታል፣ እንዲህና እንዲያ ሆነዋል። ስለዚህ ከጥቅሙ ውጭ ልትሆን ስለሆነ ይሄ ነገር አቁም ተብሎ ነው እንጂ ያቆመው እምነቱን ቀይሮ አይደለም። የእምነቱን ማነጻነቱ የፈቀደለትም። በኋላ አንዳንድ ጓደኞቹም እንዲያው ያን ነገር አባታቸውን ደስ ለማሰኘት ብለው በጎን ሄደው አረ ባለፈው ሳምንት እኮ እኛ ጋር አብረን እየጠጣን ነበረ። ምስክርነት በአደባባይ ህዝብ ሁሉ ተሰብስቦ ባህር ዳር ህዝብ ሁሉ ተሰብስቦ እነዛ ጓደኞቹ አይ የኛ ነው አሉ። የኛ ነው በምን ታውቃላችሁ? እየጠጣ ነበረ፣ አብረን ይጠጣ ነበረ፣ አብረን እያጨስን አብረን እየሄድን ዋና ተደባዳቢ አይደለም እንዴ? እሱ ምን እንትን ነው እኮ የኛ ነው አሉ። በኋላ በዚህ ምክንያት ተቀበረ። ይሄ ነው ኦርቶዶክሳዊነት። ባክ ስታደርግ ወደዚህ ህይወት ነው የምትመጣ። ባክ ስታደርግ ትጠጣለህ፣ ታጨሳለህ። ወቃሽ መንፈስ የለም። ወቃሽ መንፈስ የሚባል ነገር የለው። አሁን የወጡትን እዩዋቸው። እንደ ልባቸው እየጠጡ ነው፣ እንደ ልባቸው እየሆኑ ነው። ቢቅሙ ድሮ የተዉት ነገር ካለም ወደዛ ወደ ተፉት ነገር ይመለሳሉ። ኦርቶዶክስ ቤተ ክርስቲያን የዋዛ አይደለችም።
የዋዛ አይደለችም። ዝም ለገዳም እየዞርክ ጸበሉን ልታስተዋውቅ ትችላለህ እንጂ መድረክ አሰጠህም። መድረኩን ተመኝተው ከሆነ በዚህ በ100 ሰዎች ቆመህ በ100 ሰዎች ፊት ቆመህ በ200 በ300 ሰዎች ፊት ቆመህ ማገልገል ከደበረ ሲደብርህ ወይም ደግሞ ከዛ እንዲህ በሚሊዮን በብዙ ሺህ የሚቆጠር የኦርቶዶክስ ሕዝብ ቤተክርስቲያን መድረክ ላይ ቆመ እሰብካለሁ ብትል አትችልም። እኔ ልንገርህ አትችልም። እኔ ልንገራችሁ አትችሉም። ፓስተር ቸሬ ቢመጣ ምስክርነት ሊሰጥ ይችላል። እኔ ይገርማቸዋል፣ የራሴ ቸርች ነበረኝ፣ ብዙ ህዝብ ነበረኝ፣ ያንን ሁሉ ጥዬ ይኸው ወደ እናንተ መጥቻለሁ ከዛሬ ጀምሮ ቢል ይህንኑ ምስክርነቱ ተቀባይነት ሊኖረው ይችላል። ግን መድረክ አያገኛትም። በቃ እናመሰግናለን እንግዲህ ወደ ቤት ሄድ ነው የሚለው። ከዛ ገብረ ኢየሱስ ብለናሃል ነው የሚባል። ገብረ ማርያም አይባልም። ገብረ ሚካኤል፣ ኃይለ ሚካኤል፣ ወለተ ሚካኤል ምናምን አይባልም። በጌታ የነበሩ የወንጌል አማኞች የነበሩ የሚባሉ ምንድን ነው? ፍቅረ ኢየሱስ፣ ገብረ ኢየሱስ፣ ገብረ ኢየሱስ፣ ፍቅረ ኢየሱስ፣ ተክለ ወልድ፣ ገብረ ወልድ እንዴ ከወልድ ጋር ከኢየሱስ ጋር የተያዘ ስም ብቻ ነው የሚሰጣቸው። ይሄ ቀኖና ስላለን እነሱ አልገባቸውም እንጂ ቤተ ክርስቲያኗ ይህንን የምትልበት ምክንያት አላት። ገና አልታመነም። ለጊዜው ሊሆን ይችላል፣ የሆነ ነገር ሊሆን ይችላል፣ የሆነ ጎድሎበት ሊሆን ይችላል፣ የሆነ ሆኖ ተበሳጭቶ ተቆጥቶ ከሰዎች ጋር ተጣልቶ ሊሆን ይችላል። እና ገብረ ወልድ በሉት። ወደ ማርያም አልደረሰም፣ ወደ ሚካኤል አልደረሰም፣ ወደ ገብርኤል አልደረሰም። ገና እዚያው ነው፣ እዚያው አደባባይ ነው፣ እዚያው ዙሪያ ላይ ነው ያለ ማለት ነው። እዚያው ዙሪያ ነው። ምን ነበረ ለእንትናም ያሉት አለ፣ ያው ፍቅረ ኢየሱስ ብለውታል። ቢንያም ሽታዬን፣ ፓስተር ቢንያም ሽታዬን ፍቅረ ኢየሱስ። ከዚህ ውጭ ሌላ አይሰጥም። ፍቅረ ማርያም አይባልም በኦርቶዶክስ ቤተክርስቲያን። ኦኬ፣ ይሄ ከሆነ ይሄ ነው እንግዲህ እውነታው እንደዚህ ነው። ስለዚህ ወደ ስዕሉ ልሄድ። ስዕል በጠንቋይ ቤት ነፍ ነው። ጠንቋይ ቤት ዋና ነው። መንፈሱም ማይመጣላቸው አሉ። የማርያም ስዕል ከሌለች መንፈሱም ማይመጣላቸው ሰዎች አሉ። ጠንቋይ ሆነው ቤተ ክርስቲያን የሚያሰሩ አሉ። ቤተ ክርስቲያን የሚያሰሩ የገብርኤል ቤተ ክርስቲያን ያሰራ ሰው አለ። በዚህ ምዕራብ ሰሜን ሸዋ፣ ምዕራብ ሸዋ ሀገረ ስብከት በአቡነ ገብርኤል ሀገረ ስብከት ውስጥ አንድ ቤተ ክርስቲያን፣ አንድ ጠንቋይ፣ የታወቀ ጠንቋይ የገብርኤል ቤተ ክርስቲያን ሰርቷል። የገብርኤል ቤተ ክርስቲያን የራሱ በር ደግሞ አንድ አበጅቷል። እሱ ብቻ ቁልፍ ይዞ። የሚገርም ነገር ነው እኮ እናንተ። የራሱ በር አዘጋጅቶ፣ ምክንያቱ ጥንቆላው ሬሳ በገባበት መግባት ስለማይችል አይፈቀድለትም። ሬሳ በገባበት አይገባም። ሰው በገባበትም አይገባም። ጠንቋዩ ብቻውን ነው። ማንም አልረዳው። ብቻውን ነው የሰራው። እንዲህ ያደርጋል ጠንቋይ መስቀል አለው። ጠንቋይ ክር አለው። ጠንቋይ ምን የሌለው አለ። እንኳን ስዕል አንገቱ ላይ ምን የሚያክለው መስቀል አለው። ምን የሚያክለው መስቀል አለው። 20 ሴንቲሜትር የሚያክል መስቀል አድርጎ ነው የሚከድመው። ከዳሚዋም አላት፣ ጠንቋዩም አለው። ክልከላ የለውም። ክልከላው ወንጌልን ስትሰማ ነው። ክልከላው በወንጌል ማመን ነው። ክልከላው በኢየሱስ ማመን ምሱ ይሄ ነው ክልከላ። ለምሳሌ አንዳንድ እንትን መጠጥ አጠጣ ይባላል። ይሄ ምንድነው? መድኃኒት ሲሰጣችሁ መድኃኒቱ ማክሸፊያ እንትን አለው። ምን እንዳጠጡ ይባላል። እንትን እንዳጠጣ አረቄ፣ ይሄ መጠጥ፣ አልኮል ነገር አቁም። ቢያንስ መድኃኒቱ እስክታቆም ድረስ፣ መድኃኒቱ እስክትጨርስ ድረስ አልኮል አይፈቀድም። አልኮል አቁም።
በዚህኛውስ የኢየሱስ ስም አይፈቀድም፣ በኢየሱስ ስም መጸለይ አይፈቀድም፣ አልተለመደም። በእመቤቴ ነው እንጂ እመቤቴ ሳር ቅጠሉ ሁሉ የያዘችው እርሷ ናት። ሳር ቅጠሉ ሁሉ እና ስዕልን በተመለከተ ቤተ ክርስቲያን ማንም እያመጣ ይለጥፈዋል። ከፈለገ ማንም እየመጣ ግድግዳው ላይ ይለጥፈዋል። ግድግዳ ላይ አምጥቶ ለለጠፈው በገዛ ገንዘቡ 10 ብር ገዝቶ 5 ብር ገዝቶ 50 ብር ገዝቶ ምን ያለውን የለጠፈውን ለዚያ ይገዛል። ሰው ተላልፎ መሰጠት አይደል? ሰው በገዛ ገንዘቡ ለገዛው ነገር በገዛ ገንዘቡ ከአዟሪዎች ገዝቶ እንዴት እንዲህ ያደርጋል? አንድ አባ ናቸው። አባ ፋሬስም ያውቋቸዋል እና የስብከተ ወንጌል ኃላፊ ናቸው። በኋላ ተሐድሶ ናቸው ተባለ። ተሐድሶ ናቸው። በጣም በቃ አስቸግሯቸው። ምንድን ነው ተሐድሶ ናቸው? መረጃ አለን ምን አለን ሲሉ እንደሚባረሩ ተሐድሶ የሆነ ዲያቆኑ ይነግራቸዋል። አባታችን አቤት ሊባረሩ ነው፣ ሊወሰን ነው፣ በሰበካ ጉባኤ ሊወሰንቦ ነው። ሰኞ ደብዳቤ እንደሚሰጠውት እየተነገረ ነው። የሚቀጥለው ሰኞ ነው። አዎ ከዛ የእሳቸው የንስሐ ልጆቻቸውን በሙሉ ሰበሰቡ። አዳራሽ ላይ በሙሉ ሰበሰቡና ከዚያ በኋላ እንግዲህ ስዕሉ በሚስማር የተያዘ ነው። የማርያም ስዕል አለች አዳራሹ ላይ ትልቅ ስዕል አለች። የማርያም ናት። በምን ተይዛለች? በሚስማር ከታችም ከላይ ያለውን ነገር ነቀሉት። ህዝብ ሊመጣ ነው። ከላይ ያለውን ሚስማሩን ሲነቅሉት ወደ ታች ተዘቀዘቀች። የማርያም ስዕል ተዘቀዘቀች። ከዛ ሰው አረ እግዚኦ መሐረነ ክርስቶስ አባ አረ የእመቤቴ ስዕል ተዘቅዝቃለች። ዝም በሉ፣ ካልተመቻት ቀና ትበል። ክብር ለጌታ ይሁን። እንዴ ገና ሊባረሩ አይደለም እንዴ? ምን አገባቸው? ቁጭ በሉ፣ ካልተመቻት ቀና ትበላሉ። የማርያም ስዕል ተዘቅዝቃለች ይላሉ ሰዎች።